እንዳትስቁ ቪዲዮ ስታዩ በጣም ነው የምታዝኑት አስቅም ጋይስ አስቅም ያየሁትን በጥንቃቄ ነው እንደውም ማውራት የፈለኩት እኔ እንደዛሬ በጥንቃቄ አውርቻለሁ ከቃው በፊት ቀድሞ አፈው የሰው አፍ ውስጥና ሙሙ ውስጥ ራሱ የሚገባው ጸጉሩ ነው ጸጉሩን እንኳን ማትላጭ ልክስክስና አትላጭ አይከረከምም እንዴ ይላችኋል አጭር ጸጉሯን ተቆርጣ ምናምን ናየው እዚህ ቪዲዮ ላይ ያለው የኦሲ ቪዲዮ በዛ ጸጉሯን እንደዚህ እየሳበ ነው የሚያስልሳት የሚያስጠባት ቪዲዮ ደግሞ ከጀርባ ነው ያለው እሱ እዚህ ጋር ነው የሚታየው ሌላው ሰውነቱና ይሄ እንዳላያቸው የሚታወቀው ከኋላ ነው ቪዲዮ ያለው ጋይስ እናቴ ትሙት ካሜራው ያለው ሙሉ ሰውነቷን ደግሞ ከኋላ አስቀምጦ ቪዲዮ ራሱ አስቀምጦ የሱን ጀርባውንና እንደዚህ ሲል ለምታዩት እኛ ያኔ ክለሷ ስንናገርላት ቴንኪው አላለችም ለዛ ግዴታ እሷ ላይ ቪዲዮ የሚያስላለበት ቪዲዮ ይዞ ነው እንደዚህ የሚያሰቃያት ጋይስ ቪዲዮ ይዞ ቢያንስ ከአንድ ሁለት ቪዲዮዎች ላሳያችሁ ትንሽ ልብ ላርጋችሁ you see ያ ቪዲዮ ላይ አብረንም ብሎ ያዘለ እንደዚህ ይወስዳል ካዝሎሽ ከነፋሽ በኋላ እንደ ወደ ቤት ያስለቀሰ ይመለስሽ አዝሎ ያለታውን እንደዚህ አዝሎ ጌም ከቤታ ጋር የተጫወተ ናዮናት እንዴ አለች ከዛ በኋላ ወደ ቤት ለሊት ተመለሰች ጋይስ እያለቀሰች ተመለሰች ታሷ ጋር ነኝ ብሎ የለም ጃኒን የሚያናድድ እየመሰለው ልጅቷን ህይወት ላይ ጥባጥቤ ጫውትባታል እሷም ደግሞ ለዛ ይፈቀደችለት ይሄው ቪዲዮ ይዞባት ነው ጋይስ ቪዲዮ ይዞባት ደሞ ሳታውቅ እንደተቀረጸች የሚታወቀው እሷ እንደዚህ ዞራለች ከኋላ ካሜራ አስቀምጧል ራቁቷን እንደዚህ ዝቅ አርጎ እንደዚህ ጥቢ ያላት እንደዚህ ጸጉሯን ይዞ ያንን አጭሩን ጸጉር አታይም እንዳላየችው ከጀርባዋን ያለው ቪዲዮ እና ፊቷን ነው የሚታየው እንደዚህ ኢንቨስቲጌሽን መጀመር ይችላል የእውነት ህጉ የሚሰራ ከሆነ ማለት ነው ስለዚህ በማንም ሰው በፋሚሊ በፍሬንድስ በማንም ሰው የሷ ቅርቧ የሆነ ሰው ሪፖርት ሊያደርገው ይችላል ይሄን ነገር ኢንቨስቲጌሽን መጀመር ይችላል ስለዚህ አንቺ ምናልባት አንቺ ሪፖርት ታርጊው ትችያለሽ መረጃው ስላለሽ አንቺም ሪፖርት አድርገሽ ኢንቨስቲጌሽኑን ማስጀመር ትችያለሽ እንትኑ ካለሽ ነው አንተ ልንገራችሁ ውሸት የምትሉ ሰዎች ጆን ዳንኤል እንደናንተ ወጥቶ ውሸት ይበል ናዮን ጎምጃ አውጥቼ ጆንን እለቅላችኋለሁ በዚህ አረጋግጥላችኋለሁ ናዮን ቆርጬ አወጣትና እንደዚህ ጆን ለብቻ ከነመለመሉ ከነ ብዙ ጸጉሩ እለቅላችኋለሁ እሱን ውሸት ነው በልና ተናገር በሉት አሁን ላይቭ ላይ ገብተ ተናገር ብቻ በሉት ወይ ጻፍ በሉት እና እኔ እየገባኝ በጣም ብዙ ሴቶች በዚህ ነገር እያለፉ እንደሆነ ነው ለምን ከዚህ በፊትም ብዬሻለሁ ይሄ ያለፈው ጉዳይ ሲመጣ ሚዲያ ላይ ቤታዮ ያለችውን ነገር ነግሬሽ ነበር ባለፈው በሙሉ ቲክቶከሮች ቪዲዮ እርስ በርሳቸው የተያያዙበት በጣም ማት ቪዲዮ የተያይዘዋል ምናምን ስትል ነበርና ይሄ ነገር በጣም ለሴቶቹ በጣም የሚያሳዝን አይ ነው ከባድ ነው ይሄ ነገር ይወጣብሻል እንደዚህ ምናምን ሲባል አንዳንዴ ግን ለነጻነት እንኳን ታግለን ነው አይደል ለመስዋዕት ከፍለን ነጻነት የምንወጣ ልክ እንደሱ እንዴት አርገን መስዋዕቱን ሚኒማይዝ አርገን ከዚህ ነገር መውጣት እንዴ ሁሌ ጥላችንን እየሸሸን ዛሬ ወጣብኝ ይሆን ነገያል በዚህ እስራት ህይወታችንን አጨልመን መኖር የለብንምና ይሄ ነገርም በዚህ ውስጥ ያለፈችም ከሆነ ናዮ አንዴ ይሄ እንትን ድጋፍ አግኝታ ያለ ለራሷ መቆምና ነጻነቷን ማወጅ አለባት መስዋዕቱን ምን የሚከፈለው መስዋዕት ሚኒማይዝ አርጋ እንዴት አርጋ በጥበብ መያዝ እንዳለባት ተመካክራ ከሚችሉ ሰዎች ጋር ነፃ ማውጣት አለባት እና መጎበዝ አለባት ማለት ነው ፈልቀውና we will support her እንደ ሴት እንደግፋታለን እንደ ተበዳይ ሁላ ነው እንጂ ምን ደግፋት እንደ ሴት ብቻ በቃ እንደ ሰው ተበድላለች not fair
something ዩዝ አረግሽ አብረሽ ተጠቀምሽ አንደኛ ወዳ እየከፈለ የሚኖርብህ ምንም ምክንያት የለም እኮ ሄሎ ለምንድን ነው እንደዚህ ብለው እነሱ ያደረጉት ራሱ እኮ እነሱ አይሽማቀቁም እኮ ነገም እኮ ይሄን ነገር ብለሽ ሚዲያ ላይ አጋፍጠሹ ነገ አይኑን አፍጦ ጌሙን ሊጫወት ይመጣል ስለዚህ ካልቸሩ ራሱ ህብረተሰቡ ሴቱ ላይ ስለሆነ ጫና እንደዚህ ወጣባት እንደዚህ ሆነች ብሎ የሚያሸማቅቀው ለዛ ነው እንደ ሴት እኔ አሁን እንደሱ እያልኩ ያለሁት የራሴ እኔ ሳፖርተሩ አይደለሁም ናዮን ከዚህ በፊት ደግፊያት ማላቀ እንዳልኩሽ ነው እኔ የጃኒ ደጋፊ ነኝ ጃኒ ወዳታለሁ እና ግን ዛሬ ለምን ልቆምላት ፈለኩ እንደ ሴት በዚህ መከራ ማለፍ የለባትም ማንም ሴት ላይ ሊሆን የሚፈልገው ስላልሆነ ለምን አብዛኛውን ጊዜ እኛ ሴቶች ስለሆነ ተጠቂዎች እነሱ አርገውትም ፎቶአቸው አፍጦ ያለን ከሴቷ ጋር እነሱ በነጋታው አፍጥጠው ወጥተው ጌማቸውን ለመጫወት አያፍሩም ሴቷ ግን ተሸማቃ ተሰብራ ትቀራለች ቤቷ እያለቀሰች ስለዚህ ነው እንደ ሴት ያልኩሽ እንጂ ኦፍ ኮርስ ወንድም ቢሆን የተጠቃው ሁሉ ወንዱም እንቆማለን እንደ ሴት ቴንክ ዩ አሜን ሄኖክ ቀጥል ወይሶስ ሰላም ነው ሄሎ ግባ ይሰማል ሶስ ግን በተራኮኔ ሄኖክ ይቀድምሽ እሺ እሰማለሁ ያ ትሰማል ታብታብ ያረጋችሁ ኮፒ ሊንክ ያረጋችሁ ጋይስ ቤቱን ጠብቁት እኔ አንድ ሁለት ሀሳብ ነው መስጠት የምፈልገው መጀመሪያ ነፃ ለመውጣት እሷ ማመን አለባት እዚህ ጋር ሚዲያ ላይ በጣም ተጮህላት ተጎርታለች ተብሎ ነገ ጠዋት ወጣ አይ ምንም አልሆንኩም ብትል እዚህ ጋር የተሰጠው ድምጽ በዜሮ ይባዛል ማለት ነው ይሄ ልልሽ የቻልኩት ለምንድን ነው ባለፈ ከስር እንደወጣ ጆን ዳንኤል በጣም ብዙ ጥያቄዎች ነበሩ ሶ ምን አለች መግለጫ በራሷ ቲክታክ ላይ ወጣ ምንም አይነት ግንኙነት የለንም ልጃችንን ግን አንድ ላይ እናሳድጋለን አለች ከዛ በኋላ ግን ካፕል ሆኖ ቪዲዮ እየሰሩ ተመልሰው መጡ ከጃኒ በኋላ ይሄንን ከጃኒ በኋላ አሁን ምን አየሁኝ ጃኒና አዶናይ እንደሚያሳዩት አይነት ቪዲዮ አክት እያደረጉ መጡ አይ ቲንክ በሱ ቲክታክ ይሁን የሷ ቲክታክ ላይ ከሁለት አንዳችን እና በዚህ አይነት ሁኔታ ተጎርታለች ተብሎ እዚህ ጋር ቢጮህላት እሷ አምና እንደ ጃኒ ገፍታ ካልወጣች ማን ነው ሊቆምላት የሚችለው እዚህ ጋር ጃኒን ሳላደንቃት አላልፍም በጣም ብዙ ቪዲዮ ተይዞባት በጣም ብዙ ፒክቸር ተይዞባት ገፍታ ወጣ ሶሻል ሚዲያው ላይ ያንን ሁሉ ተቀብላለች ያም ሆኖ በዛ አይነት ችግር እያለፈች ነው አልፈዋለች እቺም ናዮ ከሷ አይታ ደፍራ መውጣት አለባት ይሄን አክሴፕት ማድረግ አለባት ሁለተኛ ማለት የምፈልገው ለሴቶቹም ለወንዶችም ምንድነው እውነተኛ ሪሌሽንሺፕ ላይ ካሉ ለምንድነው ቪዲዮና ሪከርድ የሚነሳሱት የማይገባኝ ሴቷስ ለምን ትነሳለታለች ወንዱስ ለምን ይነሳላታል ነገ ጠዋት ለአብሮ ለመቀጠል አላማው ካላቸው ዛሬ ባለው ሪሌሽንሺፕ ላይ እሷ የሱ ከሆነች እሱም የሷ ከሆነ ለምንድነው መነሳሳቱ የሚያስፈልጋቸው ለምንድነው ቪዲዮ የሚነሳሱ ቪዲዮ ላንሳሽ ወይ ሪከርድ ላርግሽ ካላት ወይ እሷ ላርግ ካለችው ይህ ሪሌሽንሺፕ ነገ አይቀጥልም ማለት ነው ምንም ዋስትና የላችሁም ሶ እኔ ቢጠነቀቁ ሁለቱ እዚህ ቪዲዮ ላይ ልጅቷ ምንም አታውቅ ኦኬ ምንም አታውቅ ከጀርባዋ ነው ያለው አታውቅም ኦኬ እና ስራዬ ብሎ ለቪዲዮ ላይ አቅርቦ ወይም ደግሞ ካሜራው ላይ አቅርቦ እሱ ወደ ካሜራ እንዴት እንደቆመና እሷ ጀርባው ምንም እንደማታውቅ ያስታውቃል ኦኬ እዚህ ጋር አንድ ነገር ልንገርሽ ባለፈ ሙሉን ታውቂያለሽ እዚህ ቲክታክ ላይ ነው የማውቀው ሲናገር ነበር እባካችሁ በጣም ፌመስ የሆኑ ታዋቂ ቲክታከሮች ቤት አትሄዱ ምክንያቱም ቪዲዮ እየተቀረጻችሁ ነው የሆነ ነገር እየጨመሩ እያጠጧችሁ ነው ቪዲዮ እርቃናችሁ እየተቀረጸ ነውና እባካችሁ አትሄዱ ተብለዋል ለምን ይሄዳሉ እሱ በትክክል አንቺ አሁን ምናልባት አላቅም ምናልባት ጥሩ እንትን ካለሽ ከሱ ጋር እሱም ጠይቂው ብዙ ማስረጃዎችን ሊሰጥሽ ይችላል ሙሉ ማለት አሁን ታስሮ የተፈታው ልጅ ማለት ነው ያ እሱ በደንብ ያውቃቸዋል እሱ በደንብ ያውቃል በጣም ብዙ መረጃዎች አሉት በጣም ቪዲዮዎች አሉት ብዙ እንትኖች አሉት አሁንም ያው ቴሌግራም ላይ እየተለቀቀ ያየናቸው በጣም ብዙ የምናውቃቸው ቲክታከሮች አሉ ቪዲዮአቸው እየተለቀቀ ነው ያየነው ነው ግን አሁንም አስረግጬ አሁንም ደግሜ ልነግራችሁ ፈልገው እባካችሁ ሴቶች ወንዶች ቤት ሄዳችሁ ፓርቲ በሚዘጋጅበት ቤት እየሄዳችሁ አጠጡ
እየሄዳችሁ አትጋደሙ፣ እየሄዳችሁ የቪዲዮ አትቀረጹ፣ ፒክቸር አትነሱ። ይሄን ነው መንገር እንፈልገው። ሁለተኛ ማለት የምፈልገው ነገር ጃኒ በጣም አደንቃታለሁ። በጣም ጎበዝ ጀግና ሴት ነች። አይተናታል። በጣም ተሰብራ ነበር፣ ግን ብዙ ዋጋ ከፍላለች። ናዮ ከሷ ትማር። በጣም ብዙ ችግሮች ሊመጡ ይችላሉ፣ ግን ታልፋቸዋለች፣ ነጻ ትሆናለች። በእርግጠኝነት እምላችሁ ጃኒ ትንሽ ጊዜ ልትቸገር ትችላለች፣ አሁንም ግን ነጻ ትወጣለች። አብዛኛው ነገር ነጻ እየወጣ ነው። ናዮም ከዚህ አይተክ እባክሽ ራስሽን ነጻ አውጪ፣ ነይ ኢንቫይት አድርጊያት ፕሊዝ፣ ትምጣና ራሷን ነጻ ታውጣ። የሚከፈል ዋጋ ይኖራል። ምንም ነገር ነጻነት ለመውጣት ዝም ብሎ ነጻ መውጣት የሚከፈል ዋጋ አለ። እሱን ለመክፈል ትዘጋጅ። ጃኒ ያለፈችበት ያለው መንገድ አለ። ማንም አልተዋትም። ጃኒ ይኸው በጣም በህዝቦች አሁን በጣም ተወዳና ያለችው እንደው ከባለፈው የበለጠ የራሷን እያጸዳች ሄደች ነው ያለችው። የነገር ሪሌሽንሺፕዋን ደግሞ ያው እንግዲህ የምናየው ይሆናል። እባክሽ ናዮት ነይና ሐሳብሽን ስጪ፣ በነጻነት አውሪ። ይሄ ሁሉ ህዝብ ካንቺ ጋር ነው። አይዞሽ ማለት እፈልጋለሁ። ሄሉዬ አመሰግናለሁ። ያ ሶሲ ግቢ የሴቶች መብትና የሴቶች ምናምን ላይ እንሰራለን ብላችሁ እዚህ ስትቆላሉ የምትሉ ሰዎች የሴቶች መብት ወንድ ሴቶች ላይ ብቻ አይደለም የሚያተኩረው። እንደ ናዮ አይነት እንደ ሴታ ሴት የሆነች ላይ ያተኩራል። እሷ ላይም ሂዱና ስሩ እስቲ። እንደዚህ የወሲብ ባሪ አድርጎ ያስቀመጣትን እንደዚህ የሚጫወትባትን በሌሊት ላይ ከቤት እያወጣ እየዘጋባት ኡበር እየነዳች እየጠራች እየሄደች ኡበር ጫካ ወስዶ ቢጥላት እንኳን ምንም የማይታወቀው ለሷ ድምጹ ናት። ፓወር አለን ትሉ የለ ፓወራችሁን እስቲ ትንሽ ቻርጅ እንኳን አሳዩት እስቲ። ከጎኗ ቆሙ። ምድረ ፒዲዲ ሁላ ማለት ነው። ያ ሶሲ ግቢ ተብተብ አድርጉ፣ ኮፒ ሊንክ አድርጉ ጋይስ። ከቻላችሁ ቤቱን በጊፍት ጠብቁት። እሺ ለኔ ትላንትና እንደውም ስታውሪ ስለ ጆን ምናምን ስታውሪ የነበረውን ነገር ሰምቼ በጣም ደነገጥኩኝ። ለምን በዚህ ደረጃ እንዴት እንደዚህ ሆነ ምናምን የሚል ነገር ነበረ። ግን አሁን ስልኬን ስከፍት ደግሞ ይሄ ነገር ተፈጥሯል። አንድ ነገር ምነግርሽ ነገር ልጁ ከመሰረቱ የድሮ ቪዲዮቹ እየመጡ ሲታይ እኮ አንደበቱ የሚወጣው ምንም ነገር አያምርም። ሲጀመር ልጆች ሴቶች ይሳደባል። ልብ ብለሽ ካየሻቸው ወንዶቹ ቲክቶከሮች ጓደኞቹ የሆነ የሚፈሩት ነገር አለ። ምክንያቱም እሱ የሆነ ክሬት ያደረገው ትልቅ ግሩፕ አለ። መስራት ይፈልጋሉ፣ መለውጥ ይፈልጋሉ። ልክ ሲጀምሩ እኮ ስናያቸው እኮ በልተው የሚያድሩ የማይመስሉ ምስኪን ልጆች ናቸው እንዳለ ቲክቶኩን የያዙት። አሁን ለውጣቸውን ስታይ በሀብቱም ደረጃ ይሄ ደግሞ ያልተለፋበት ብር ደግሞ ያሰክራል። ቁጭ ብሎ እንደዚህ አድርገው የሚያመጡት ብር ያሰክራል። ማናችንም እዚህ አሜሪካ ነገር ተቀምጠን የማንነዳው መኪና ነው የሚነዱት። ግን እሳየው ደስ ይላል በጣም። የነሱ ትልቅ ደረጃ መድረስ አዲስ አበባ ለውጧታል። ምክንያቱም ብዙ ነገር ነው የሚጠቀሙት፣ ምግብ ቤቱን፣ ካፍቴሪያውን። ይሄ እኮ ቢዝነስ ነው፣ ቼን ነው። በቃ ተለወጠ አዲስ አበባ ማለት ነው። ግን ምንድነው ችግሩ? እነሱ ይሄን ነገር አድርገው ይሄ ካለድሜ የመጣ ሳንቲም አለ ገብተው ጠጥተው ምን ብለው የሚያረጉት ነገር። ምክንያቱም እነሱ እሱ ነው መጀመሪያ ቲክቶክ አስለመደን፣ ጌም ጀመረ፣ እሱ አንደኛ ነው፣ ኪንግ ነው ምናምን እየተባለ ሁሉም ብለውታል። እሱን ያስጀመረን እሱ ነው፣ ብር እንድንሰራ ያረጋን እያሉ አይደል? ይሄን ነገር ወንዶቹ ቢጠየቁ ያውቃሉ የሱን ባህሪ። ወይ እነሱም አሉበት ሁሉም ቪዲዮ ይዟል በየፊናቸው። እሱ ቤት ውስጥ ነው የሚቀጣጠሩት አልኩሽ። እና እንደው ቤት የላጤ ስለሆነ ሴት ይዤ እየመጣው ነው ሲሉ ቤቱን ለቀው ይሄዳል ቪዲዮ አስቀምጦ በትክክል። ምክንያቱም ከጠጡ ያ ነገር የሆነ ነገር ከተጨመረበት ልጆቹ ምንድነው ሴቶቹ ፐርፐዝ የሚሄዱት የሚመስለኝ እንዲያልፈላቸው። ምክንያቱም ብዙ ማጆሪቲ ምስኪን ነን እኮ እኛ ኢትዮጵያ ውስጥ ምን ነው ፓርቲ ነበሩ እንደዚህ ፓርቲ የቲክቶከሮች። ከዛ እሸኝሻለሁ ብሏት ይዟት ወጣ። መኪና ውስጥ ነው የደፈራት። መኪና ውስጥ ነው ወሲብ ያረጋት። ከዛ አርግዛለች ሲባል የሱ እንዳልሆነ ነው። ከዛ የሱ ነው ብላ እሷ ለቤተሰብ ስትናገር እዛው እስር ቤት ሆና ጃኒ ነገር ትሰማለች። ስትጠይቀው ነው እኔ ነክቻትም አላውቅም ነው ያለው። ከዛ ስትወልድ የኔ ልጅ አለም ሲሉ ዴኒን ቼክ ሲደረግ ወረቀቱ ሲመጣ መኪና ውስጥ ሆኜ አሳስታይ ነበር ብሎ እንደገና ለማን ነው ነገር የሚናገረው? ለጃኒ። ከዛ በኋላ ነው ጃኒ ያቆመችው።
እንደው ልብ ብለሽ አይደል ስለምትወደው ታምነው ነበር እሱ ሚላት በጣም እንደውም አፍላፊ ናዩን ላትናገራት ነበር። ምን ብላ ሂጂ የልጅሽን አባት ፈልጊ እያለቻት ለምን እሱ ያለውን እስተምታምን ዲኤንኤ ነው ቼክ የደም ምርመራው እስተሚመጣ ድረስ የዘረ መልመላ ማለት ነው። እንደውም አስታውሳችሁ ከሆነ ሁላችሁም ጌም እናቴ ትሙት እግዚአብሔር ቃል በቃል እስቲ የደም የዘር ምልመላ አልተደረገም ይባል እኔ ኮፒ ቁጭ አደርግላችኋለሁ። እስቲ ውሸት ነው ይበለኝ እሱ እንደዛ የሚባልበት ደግሞ ምክንያት ልክ እሷ ከስር ተፈታ እንደዚህ ሁሉም ከበዋት እንደዚህ ሲባል አንድ እንደዚህ ጥርሱ ላይ ብረት የሚያደርግ ልጅ ወጥቶ የሆነ ቪዲዮ ለቆባት ነበረ። የእሱ ልጅ ነው ተብሎ እንደውም ትንሽ ተነቀፈች የዛን ጊዜ። እንደው ልብ ብላችሁ ካያችሁ ግን በፊት ቲክቶክ ላይ እሱ ከመታሰሩ በፊት ጌም ሲጫወቱ ጃኒና ናዮ እኮ ብዙ ጊዜ ይደባበሩ ነበር። ልብ ብለሻል? ይሄ ክሊፑን ሰራት ነው የሚያናድዳት። ለምን ለሱ ናዮ ማለት የጃኒ ማናደጃው ብቻ ነው። እቴ እንዳልገባት ነው እኮ ብስጭት አድርጋኝ ባለፈው የተናገርኳት። እቺን ወርቅ የመሰለች ልጅ በእውነት ኧረ በሪ ላይፍ ሲታይ የሆነ ገጣጣ ነው እኮ ገባጣ የሆነ የከሳይት እባብ የመሰለ ሰውዬ ነው። ልቃ በዚህ አጋጣሚ ግን መጋኒ ነው እናትየው ኮንፊውዝ ሆና የአርት ስራ ትሰራ ነበር። የሆነ ሲንግል ነጠላ ዘፈን ምናምን ከበር ትሰራ ነበር። እሱን ሁላ ትታለች። የሷ እናት ልጅሽን ያሳድጋል። ራሷን ባለፈው ልታጠፋ ብላ ሚካኤል ቤተክርስቲያን ወስዳ እግሯ ላይ ተደፍታ ነው የለመነቻት። እኔ ልጅሽን አሳድጋለሁ ህይወት ሌላ ህይወት እንትን በይ እያለች ሌላ ደግሞ ምንነግርሽ ነገር እሱ ከመፈታቱ በፊት ናዮን አይታችኋታል? ምን አይነት ክሊፕ እንደምትለቅ ምን አይነት ምንድነው ቪዲዮዎች እየለቀቀች ምን አይነት ቪው እንደነበራት። አሁን እኮ የለችም እኮ አንዳንዴ ትመጣለች፣ ሰው ማያስቀምጣትም ላይፍ ላይ ሲገባ እንደዛ ኮሜንት ይጠይቃታል እንደዛ ነገር። ግን ይሄ አሁን የወጣው ይሄ ጉዳይ ተወጣ ለሁሉም ያንግ ሴቶች በቃ የእውነት የመጨረሻ ሰዓታቸው። ምክንያቱም እኛም ማናቃቸው ብዙ ቲክቶከሮች አሉ እዚህ ፌስ ላይ እንደነጃን ያሉት የእነሱን ህይወት ይቀይራል ብዬ ነው እኔ እንደውም ማለት ነው ኢትዮጵያ ቲክቶክ እንዳይዘጋ ነው የሰው ጉሮሮ መዝገብ ወርስ ለሚስ ማይካር ገና አዳ ዜማ ሚውት አድርጊ ወርስ ማይካር አንዳንዴ ገስት ስቀበላችሁ አታውቁ ከዚህ ልካል አክሴፕት ሳረን ገስት ላይ መሆናቸውን አያውቁ። ለዛ ነው ማልቀበላችሁ። እሺ እና አሁን ዛሬ ስትመጪ ሄለንዬ በእውነት በምንድን ቪዲዮ ነው ሪኮርድ ነው ብዬ ነው የከፈኩ። ምክንያቱም ትላንትና ተሰማሽ ነበር እና ይሄ የሁሉም የጃኒ ሀቅ እኔ እኮ ትላንትና ሰምተሽኝ ከሆነ ራሱ ከዩቲዩብ ላይ ማሰማት እችላለሁ። ጆን በጃኒ ምክንያት ላይ ለተናገርኩ ሶሪ፣ በናዮ ጉዳይ ላይና በአየር መንገድ ላይ ግን ያለኝ አቋም ያው ነው። እንደዚህ ነው ያልኩት ቃል በቃል። ከዋሸው አሰማቸዋለሁ ከራሴ ዩቲዩብ ላይ ከትላንት ነው። ልጁ አንደኛ ቅጣቱን በደንብ ሳይጨርስ ነው የወጣው። ሁለተኛ ነገር በጣም ይሄ ጸባይ መታረም አለበት። የሆነ በጣም ግልፍተኛ ነው፣ ይሳደባል። ሴቶችን ደግሞ ሰይፉ ላይ ቀርቦ ደግሞ እኔ ሴቶችን አከብራለሁ ከእናት አለኝ እህት አለኝ ምናምን፣ ይሄ ውሸት። እስቲ ሌሎቹን ቲክቶከሮች እስቲ አምጣቸው። አንድ ቀን የረከብ የተደረገ እንደውም እህቱ ነች የምትተባበረው። እቺ አርቲስት የሄኖክ ድንቁ ቅምጥ ማለት ነው። በጣም ነው የሚገርመው። ግን በቃ ይሄ እኮ ያንግ ኤጅ የሚመጣ ብር ነው። በቃ አንዳንዴ እርሊ ኤጅ የሚመጣ ብር ማኔጅ ማድረግ ካልቻልሽ፣ እኔ ይቅርታ አድርጊልኝ፣ እኔ ነጃኔን እወዳቸዋለሁ። የሚሰሩት ነገር መልካም ነገር አለው። እኔ እንደው ምን ነው በዚሁ ተረጋግቶ እሱም ከልጁ እናት ጋር ሆነው ኮምፒቲሽን ቢያደርጉ ፍቅር እኮ አያልቅም እኮ። ይሄ እኮ የብር ነገር ግን አይደለም። ብር ሀብታም ስትሆኝ እኮ ያለሽ ፐርሰናሊቲ ነው የሚወጣው። ለሰው የጭካኔ ሱስ ነው እንጂ ሱስ ስፔሻሊ ማይንድ ይሄ የራስን መሳት የሚባል ነገር አለ። ኤጅ አለ፣ ይሄ ሃየር ኤጅ ነገር አለ፣ ግልፍተኝነት አለ። ይሄ ሁሉ ተጨምሮ ሴቶቹ ተጠቁ፣ ልጆቻችን ተጠቁ። ይሄ በዚህ ብቃ ይበል። በእውነት መቀጣት ያለበት ሰው ይቀጣ። ኮንታክት ልታደርጊያት ከቻልሽ ምናምን ብለው የላኩልሽ ሴት ቪዲዮዋ ዝምታ ምናምን ብላ እየዘፈነች እሷ ኤክስ ገርል ፍሬንዱ የነበረች ነች። ገባሽ?
የሱ የጆን ዳንኤል ገርል ፍሬንዱ የነበረች ነችና ጃኒ የወጣች ጊዜ በቪዲዮ አቢዝ ያደረገኝ ነበር አካውንቴን አዘጋው ምናምን ብላ የዛን ቀን የለቀቀችው ቪዲዮ አሁን ማጫወት ከቻልሽ እንደው ይገባሻል ምን እያለች ነው። ያ ቀድም እኮ አሰምቼ ምንድነው ዝም ያልሽው ምን የደበቅሽው ያሉ ኮሜንት ይጽፋሉ። ኮሜንት ላይ ተናገሪ በእናትሽ ተናገሪ ለሌሎች ሴቶችም ታድኛለሽ ምናምን እያሏት ነበር ገባሽ? እና እሷም በዝምታዋ ውስጥ የያዘችው ነገር አለ ማለት ነው። እና ይሄ ልማደኛ አቢዘርም ሊሆን ይችላል እንደዚህ በሴት የሚጫወት ገባሽ? ለዚህ ነው ደግሞ ኢንቨስቲጌት እንደው የመንግስት አካላት እንኳን ይሄን ክስ በሚዲያ ላይ እየሰሙ እየተዘዋወረ ዝም የሚሉ ከሆነ ኢንቨስቲጌት የማያደርጉ ከሆነ በጣም ያስፈራል። እንግዲህ ህግ የለም ማለት ነው። ለምን ሴቶችን አቢዩዝ አድርጋለች ብላችሁ ስትርመጠመጡ የነበራችሁላ ይሄው ጆንን ላይ ለምን እንትን እርምጃ አትወስዱ? ለምን አትርመጠመጡም? አሁን ፓወር አለን የምትሉት ሄሊ ሴቱን እንደዚህ ያደረገ ሲጀመር ጃኒም እዚህ መድረስ ለናዮም እንደዚህ መሆን እሱ ነው አይደል? ዋና ምንጩ እዚህ ጋር ያለላችሁ እንትን ምን ነው የሚባለው? ይሄ እንቅጥብጣቢው ላይ ነው የምትቸገሩት። የእናንተ ፓወር ሴት በሴት ላይ እንጂ ይሄ ዋናው የጥፋተኛው አካል ላይ አይደለም ፎከስ የምታደርጉት። ተባባሪም ጋር መጠየቅ አለበት። ጃኒ ፈቃደኛ ፈቃድ ሰጣችሁ ነበር እንዴ? በግልጽ አልሰጠችም አይደል? ለናየው እስቲ እንደዚህ ሂዱላት። ዮሴፍ ሰለባ አድርጎ ከነናትየው ቅምጥ አድርጎ ነው ያስቀመጣችሁ። ስራ አልባ አድርጎ እናትየው ተቀመጠችው። ወጣት እናት በእድሜ ያለችው የናየው እናት በጣም ልጅ ናት። በቃ ይሄ ልልሽ ነው። ይሄ በርቺበት፣ ተጎናቸው ነን እኛ። ሃኒ ግቢ መጠየቅ አለበት። ሃኒ የናየው እኮ ደግሞ ለየት የሚያደርገው ነገር የሚኖረው እኮ ናየው እኮ እንደማንኛውም እኮ ዝም ብላ ገርል ፍሬንዱ እኮ አይደል፣ የልጁ እናት እኮ ነው። በናየው አይን ውስጥ ልጁን ያያል፣ በልጁ አይን ውስጥ ደግሞ ናየውን ያያል። ለልጁ ምን እያስቀመጠ ነው? ነገ ህፃኗ አድጋ ይሄ እኮ ሪከርድ የሚደረግ ነገር ነው። እና አባቴ እናቴን እንደዚህ አድርጎ ቀርጿታል ብሎ ለልጁ ምን አይነት ሜንታሊቲ ይዞ እንዲያርግ ፈልጎ ነው ይሄንን ኪፕ የሚያደርግለት? ምን እንትን ነው እንደ ይሄ ሲሞት ውርስ ነው የሚያወርሰው ለልጁ? ይሄንን ነው የሚያወርስለት? ኦኬ እሺ፣ ሊጠቀምባት ነው እንደዚህ። አሁን ነው ከቀረጻት ይሄን ቪዲዮ ጸጉሯ አጭር ሆኖ አሁን ሆኖ የምታውቁት ጸጉሯ አሁን የተቆረጠችው ያ ሌላ ደግሞ የናየውና እውነት እንኳን ልጇ አሁን ራሷን ልታጠፋ ፈልጋ ቤተክርስቲያን ወስዳ ምናምን እየደገፈቻት በዚህ ያለፈች ከሆነ ይሄ አስታርቆ ወደሱ መመለሱ ምናምን ቢቀር ይሻላል። ለምን ዛሬ ብታስታርቃት ነገ ጧት በዚህ ህይወት እያለፈች ከሆነ አንድ ቀን ልታረጋው ትችላለችና በእውነት እንዴት ነፃ ከሱ ማውጣት እንዳለባት ብታስብና ብታግዛት ይሻላል ብዬ አስባለሁ። ተመላልሳ እዛ እንድትሄድ እንትን ባትላት ገባሽ? ለምን ዛሬ እንኳን ብትመለስ ቤተክርስቲያን እንትን አርጋት ነገ ጧት ልታረጋው ትችላለች። ስቲል በሱ ፈተና እያለፈች ከሆነ እውነት ውስጧ ደስታ ከሌለ ገባሽ? ያ ለምን ነው ጋይስ በጣም ተመስጣችኋል። በሃኒ ያለሽ አለሁ የሰሞቹ ነው በመሀል እንዳልገባባችሁ ብዬ ነው። ግቢ አዎ። እና በመጀመሪያ ከሴቶች ጎን ስለምትቆሚ ምናምን በጣም እናመሰግናለን፣ እንወድሻለን። እና አዎ ልጁ በጣም ሲጀመር ገና እሷ በግድ ሁላ አብረው ያለች ነው የሚመስለው ምናምን። ሁለተኛ ነገር ደግሞ ራሷን ማጥፋት ደረጃ እንደዚህ ደረጃ ከደረሰች ምናምን በጣም እንትን ነው ገባችኋ? እዚህ ጋር ሁሉም ማለት እሱ በሁሉንም ነገር ምናምን እንትን ስለሚል አካውንቷ የእሱ አካውንት ምናምን በእጁ ነው ያለው ምናምን እና በጣም ከባድ። እሷ ራሷ ቤተሰብ ሴት ነች፣ ቤት አብራት ያለችው ይመስለኛል። አባታቸው አንድ ላይ አይደለም እና ራሷን ብታጠፋች ልጅ ነገር ልጅ አላትኝ። ቢያንስ እንኳን ብቻዋን ሆና ልጇን እያሳደገች መኖር ትችላለች።
ተለያይተው ራሱ ልጃቸውን ያሳደጉ መኖር ይችላሉ። ግን አብረው እሱ መጠቀሚያ ነው እያረጋት ያለው ከጃኒ ይመስለኛል ለማናደድ ምናምን እሱም ብቻው እንዳልሆነ ለማሳየት እና እንደዚህ የሆነ ብቻ በጣም ከባድ ነገር ውስጥ ነው ያለችው ልጅቷ። እኛ ከአንቺ ጎን ነን፣ አንቺ ሂጂበት። እሷ ደግሞ ያው ምርጫዋን እንትን ትላለች ማለት ነው። የምር እያስፈራራ ምናምን ይዟት ምናምን ሊሆን ይችላል። ምክንያቱም እርግጠኛ ነኝ በጣም በብዙ ነገር እናየዋለን እሱ እንደዚህ እንደሚያደርግ ምናምን እና ያው እኔ ጋር ያለው ነገር ይሄ ነው። ራሷን ብታጠፋ ያው ሌሎች ታዳጊዎች ገና ልጅ ነች ልጅቷ ራሷን እንትን ብታረግ ብለሽ ነው ካሁን በፊቱን ነው የምትይው? ነው ካሁን በፊትም እንደዚህ ተፈጥሯል ሰምቻለሁኝ። ገባሻ? እሷ ራሷን ልታጠፋ እንደዚህ ተነግሮት ምናምን አብረው እንደሆኑ ምናምን ገባሽ አይደለ? ከዛ አሁን ደግሞ ይሄ ቪዲዮ አለ ሲባል ይሄ ቪዲዮ ካለ ኦሬዲ እኮ ለሷም ልኮላት እሷ ብቻ ነች የምታውቀው እሱ አሁን በዚህ ሌላ ሰው ለሷ ሲልክላት እሷ ስታስቀምጥ ቴሌፎን የቤተሰብ አባል ሌላ ከለ ኦኬ። ስለዚህ እሱ ያውቃል ማለት ነው። እሱም ጋም እሷ ጋም አለ ኦኬ። ስለዚህ አሁን እቺ ልጅ ስለዚህ በግድ ነው ያለችው፣ አብራ ያለችው በግድ ነው። በድንገት አለ የሰማችው ኦሬዲ ዚስ ቪዲዮ እሷ ጋር አለ፣ እኛ ጋር አለ። የምን ፕሩፍ ነው የምጠይቁት? እኔ ጋር አለ። ኦኬ ምስጢራቸው ላይ ይቀመጣል። ራሱ ጆን ከጠየቀኝ ውሸቱን ከሆነ ዝም ብዬ የማወራ ወሬ ሰምቼ ከመሰለ ራሷን አዩ ከጠየቀች ላኪልኝ ካለች ልካል። አንቺ ያልሻለሽው እኮ ልክ ነሽ። እቺ ልጅ አብሬው ካልሆንኩ ብላ ራሷን ለማጥፋት እንትን ካለች ይሄ ቪዲዮ ካለ ደግሞ ምንም እንትን የላትም ማለት በግድ አብራው ነው የሆነች ያለችው በቪዲዮ ምክንያት ማለት ነው እኮ ነው። ታዲያ ሄለን መታ የምታወራው ታዲያ ምንድነው? ይሄን እኮ ነው የምታወራው ሄለን ዛሬ መታ የምትናገረው ልጅቷ ደስተኛ ህይወት ውስጥ እንደምናያቸው ተፋቅረው ልጃቸውን ለማሳደግ እየረዳት እንደምናያቸው ምን አይተን እናውቃለን። ልክ ከጃኒ ምንም የሚታይ ነገር የላቸውም እኮ ኢቨን እንኳን አብረው ያሉት ፎቶ እሱ የሚለቀው ፎቶ እንኳን እኮ ኤአይ እኮ ነው። በጣም የድሮ ፎቶ ነው። እሷ ራሱ ስቶሪ ያደረገችው ፎቶ የድሮ ነው፣ በጣም የድሮ ነው። አሁን እኮ ምንም ነገር የለም። በቃ አንድ ፎቶ ነው ያላቸው። እሱም የሆነ ፕሮግራም ጊዜ ያለ ፎቶ ነው እንጂ ከዛ ውጭ ያለው ኤአይ ፎቶዎች ናቸው። እሱ ስቶሪ እያደረጋቸው ያላቸው እሱ ሲጀመር የሆነ ርዕስ እንትን ለማለት ለመደበቅ ምናምን የሆነ ርዕስ ለማስቀየር ምናምን ነው ፎቶአቸውን ሁላ ስቶሪ የሚያደርገው የሚለቀው ማለት ነው። አሁን ርዕስ ማስቀየር የለማ። አሁን ዛሬ እና ደግሞ አሁን እሷ እና የራሱ ከሁለት ሰዓት በፊት ስቶሪ ያደረገችው አለ። እሱን ራሱ ብታዩ በቃ ያስታውቃል ልጅቷ እንትን እንዳለች። በጣም ስቶሪ አድርጋለች። እዩ ናዮ ስቶሪ አድርጋለች። ምን ሪፖስት አድርጋለች። እሷ ሪፖስት ያደረገችው አለ ቪዲዮ፣ የሆነ ቪዲዮ ሪፖስት አድርጋለች እና የሆነ ነገር ይገልጻል። ያ ብቻ ሳይሆን አሁን ደግሞ ይሄን ኬዝ ካነሳችሁ በኋላ እሱ ጃኒ መታ ያኔ እንደዚህ ሆንኩ ማዘሪስ ላቭ የሚል አለ። ከሁለት ሰዓት በፊት ነው ስቶሪ ያደረገችው እና ለልጇ ስትል ነው እና ሰው ስሟን እንትን እንዳይል ምናምን ለልጇ ስትል ብቻ ነው አብራ ያለችው እንጂ በግድ ነው ከሱ ጋር ያለችው በቪዲዮ ሂስቶሪ ላይ ምን አለ? የትኛው ነው ሂስቶሪ ሳይሆን ሪፖስት አለ። እሷ ሪፖስት ያደረገችው አለ ማዘርስ ላቭ የሚል ከሁለት ሰዓት በፊት ሪፖስት ያደረገችው አለ። አለው ዛት ሚንስ እየሰማች ነው። አዎ እዚህ ቁጭ ብለን ያው አሁን ዋናው ነገር አሁን ቪዲዮ ፎቶ ለቀዋል አለቀቁም አይደለም። እሱ ለማታለል ሊለቅ ይችላል። እኛ እስከዛሬ ስንደግፈው ነበረ። በዚህ ልጅ ግን እንዲህ አይነት ግፍ እየሰራባት ከሆነ ጆን ዳንኤል ብዙ ጊዜ ሼር አድርጌለታለሁ። አሁን ራሱ ወይ መልስ መስጠት አለበት ለዚህ ነገር ወይ እንዳለችው ሄለን ከዚህ ልጅ ህይወት መውጣት አለበት። ለምን እቺ ልጅ ገርልፍሬንዱ አይደለችም፣ የልጁ እናት ናት። እና እንደዚህ ህይወቷን የሚያበላሽና አረመኔያዊ ነገር የሚያደርገው ከሆነ በእውነት ጆን ዳንኤል በጣም የደገፍነውንም ሰዎች አሳፍሯል። እና እናበረታታት። ሄሉዬ አንቺ አሁን ሆነ ብላችሁ ከሆነ እንትን የምትሉት ግን ጋይስ የሚዲያ ሰው
በጣም ቆንጆ ብድር አሁን ሚዲያ ላይ በጣም ምን ማድረግ ነው ያለብን? እሷ ሚዲያ ላይ ስትመጣ ብቻ ሞቅ በል ሚዲያውን ድባቡን ሞቅ አድርገው እንጂ ከኋላ ገለ ለምትመጣ ሰው ረግጣ ለምትመጣው ሰው ምንም አያገባው። ኦዲየንሱ እንደተረዳው